ከብሩኬ ጋር መቀጠል እንችላለን? እንደኔ ስሜት ባትቀጥይ ደስ ይለኛል፣ ግን አላስገድድሽም። አንቺና ቤተሰብሽን አደጋ ላይ የሚጥል መረጃ አለኝ አለ እና ሲዲ ሰጠኝ። ከዛ ላይ ወስን እንደገና ነጥቆኝ ሄደ። አስናቀ እና ልጅቷ እንዲህ አይነት ከባድ ችግር ውስጥ እያለች እንዴት ሳትነግራት ትመጣለህ? አሁን አጉል ጊዜ ማጥፋት አያስፈልግም። ከደውልና ንገራት። ማብሬፍስ መደወልሽ ምን ማለት ነው? ሰሌ ደውልና ንገራት እንጂ ለምን ያስጨንቅ? ከዛ ሁሉ ሰው መሀል እኔና ሶስቱን ጎረምሶች ፈልጋቸዋለሁ አናግሪ ማለቱ ያስጨንቅ? እሱማ ያስጨንቃል። ደግሞ እኮ ጎረምሶቹን አስገድዶ የሆነ ኪኒን ሲያስወጣቸው ነበር። ሃይመዲ እንዴት እንደናፈቅሽ ልነግርሽ አልችልም። ስልክሽን ደጋግሜ ብደውል ኔትወርክ መሰለኝ አልሰራ ብሎ አሁን ራሱ በመከራ ነው ያለኝ። መድ አይደለሁም ማሪቱ ነኝ። አሁን ወጣ ብላ ነው። ደህና ነህ? ደህና አሁን እንደተመለስ ትደውልልሃለች። እሺ መጥተሻል እንዴ? ታጠብሽ እንዴ? አይ ብሩክ ነበር የደወለው። ብሩክ ነው? ምን አለሽ? በእናትሽ? አይ ምንም አላለም። ትንሽ የደነገጠ ይመስላል። በጣም ነው እንጂ የሚደነግጠው። ይሄኔ በጣም ተጨናንቋል። እንኪ ደውዬ እናረጋጊው። አልደውልለትም እንዴ? መዲ መጨናነቅ ፍቅር ይጨምራል ይባላል። ወይ ጣጣ ደግሞ እንዴ ተማርሹ እንዴ? ማየን እኮ ለማወቅ መማር ያስፈልጋል። ነገሩ እኔም በጣም ስለናፈቀኝ ድምፁን መስማት እፈልጋለሁ። ትንሽ ቆይቼ የሚያረጋጋ ሜሴጅ ልክለታለሁ። ከዛ እንደተነፋፈቅን ሁለታችንም ነገ ብንገናኝ ይሻላል። በእናትህ
አንተ በቃ ተዋት በቃ ምንድነው ያልከው? ምን አልኩኝ? አምጣው። አንተ ተነስ። ሂድና ራስ አድርገው። ምን? እንዴት እንደዚህ አይነት ነገር አድርግ ትለኛለህ? ስማ፣ አላረግም ብትል እንኳን የዋጣችሁት መድኃኒት እንድታደርጉ ያስገድዳችኋል። ሂድ። እና ጉዞ ጥሩ ነበር ነው የምትለው? በጣም አባቢ፣ እኔ ተመችቶኛል። በተለይ ማሜ የዳሎሉ ጉዞ። ውይ ዳሎል አንደኛ። መስፍኔ አመለጠ ነው የምልህ። አመለጠ። አልቆጨህም እንዴ? ቆጭቶታል ማሜ። ሙቀቱን ምናምን ሲነበር እኮ ሙቀት አልነበረም እንጂ እንደውም ስንት ነበረ? እኛ ስንሄድ 35 ነበር፣ ግን ከዚህ በፊት ሰዎች ሲሄዱ እስከ 58 ድረስ ይሄዳል። አንተ ሲራስ ጉዳይ የእናትን ይሄን የመሰለ መልክ ልታበላሽ ነው። እኔ እንደውም ተስማምቶኝ ነው። እንደውም እሷ ናት የተስማማት። በዛ ሙቀት በዛ ፀሐይ እየሮጠች ነው ያንዳገት የወጣችው። ዲባርች እየቀረጽከው አለ አይደል? ለምን አታሳየው? ኦ ማሚ፣ እኔ አሁን ደክሞኛል። በቃ ወደ ሲዲ አድርጌ ቀስ ብሎያል። እንዴ ከነ ካሜራው ላይ ለምን አታሳየው? አላሳይም ማሚ። እንዲያውም ይጓጓ። ቀስ ብዬ በሲዲ አውጥቼ አስለጥፌበት ይቆጨዋል። ማሚሞች ይቆጨዋል በደንብ። ቅጣም ትቀበላለህ እንዴ? ቆይ ሳልጠይቅ ጨረታው እንዴት ሆነልህ? እሱን ታየው ታየው። እንዴ ምንድነው 10 የስልክ የምትነካካው? ከስልክ ይልቅ በአካል ሄዳ አታገኛት? ያው መዲጋ ነው። ስንት ቀን ሆነ? 2 ቀን 3 ቀን ሳምንት። ይልቅ ሻይ አፈላልሃለሁ በማር ብለሽኝ ነበር። ረስቼው መስፈን በማር ማፈላለህ እንጂ ከምን ፈላ ምንድነው? ፖሊሶች መስፍኔ፣ እነዚህ ፖሊሶች አሁንም አልተውንም። ምንድነው? መጥሪያ እኮ ነው፣ ያውም ላንተ። እንዴ እሺ፣ ቆይ አንተን ደግሞ ምን አርግ ነው የሚሉ? ታዲያ ምን ያስጨንቅሻል? ወንጀል አልሰራሁም። ለጥያቄ ፈልገው ነው። ለጥያቄ ማጥሪያ ነው እኮ የሚለው። ምንም ችግር የለውም። ይልቅ ሻዩን አላልሽኝም ነበር? መስፍኔ ደግሞ ሁሉን ነገር ማቃለል ትወዳለህ። በእናትህ ነራምላ በእግዚአብሔር እሻት በለው። በእናትህ በእግዚአብሔር በእናትህ ስለ ሴት ልጅ አምላክ ብለህ በእናትህ እሺ በለኝ በእግዚአብሔር በእናትህ በፈጠረው በእግዚአብሔር አልቻልኩ። አሁን ገንዘባችን እንደምን ቶሎ በዚህ ነው ተጠቅመባቸው።
ጨዋታችን እዚህ ላይ ያበቃል። ጸደይ በጣም እድለኛ ነሽ። ንቀሻቸው የመጣሽው ባለቤትሽ ጉሮሮሽን አንቄ ካስረከብኩት ጠቀም ያለ ገንዘብ እንደሚሰጠኝ መልእክት ላከብኝ። ዳይ ሌሎቻችሁ ወደ የመን ትቀጥላላችሁ፣ እኔና እሱ ወደ አዲስ አበባ እንሄዳለን። ወይኔ ዳይ የፈለግኖት ሄመን በተሰኘ ኃላፊነቱ የተወሰነ የግል ድርጅታችሁ ስለምታስመጡት እቃዎች ልንጠይቆት ነበር። ታዲያ ጠይቁኛ። የማውቀው ከሆነ መልስላችኋለሁ። ስለ እቃዎቹ አመጣጥ ምን ያህል ያውቃሉ? ብዙም እውቀት የለኝም። የማጣሪያ ሽያጭ ላይ ያለና ዋጋቸው በመጠኑም ቢሆን እንደሚቀንስ ብቻ ነው የማውቀው። በመጠኑ ብቻ አይደለም፣ ከመጠኑም እጅግ በላይ ያነሰ። እናንተ የምታመጣቸው እቃዎች